አቤት ሄሎ አቶ ቶፕራክ ይቅርታ አድርግልኝ በጣም ስራ በዝቶብኝ ስለነበር ነው ስልክን ያላነሳሁት ምንም ችግር የለውም ገብቶኛል በሚመች ሰዓት ቤት ብትመጪ ደስ ይለኛል እሺ እመጣለሁ ግን በሰላም ነው ደህና ነህ አይደል ደህና ነኝ ምንም ችግር የለም ወይዘሮ ሃሊዴ የምትባል ሰራተኛ አለችን ብቻ ሁሉንም ነገር ስትመጪ በደንብ አስረዳሻለሁ እንድታያት ፈልጌ ነበር ዛሬ ከሰዓት በኋላ መምጣት እችላለሁ እሺ ደስ ይለኛል እጠብቃለሁ በቃ አመሰግናለሁ ወይ ደህና ነሽ ጠንቀቅ በይ አቶ ቶፕራክ በጣም ይቅርታ ከቡራ ጋር እየተጫወትን ነበር ድብብቆሽ ነው ገባኝ እና ቆንጆ መደበቂያ ቦታ የት እንደሆነ ታውቂያለሽ ቢሮ ውስጥ ሂጂ ናይኔ አንበሳ ፊዳንን አይታታል አባዬ መጨረሻ ያየዋት አንተ ጋር ነው አዎ ግን ድብብቆሽ እየተጫወትን ነበርና ማግኘት አለብኝ ድብብቆሽ እየተጫወታችሁ አዎ እና የት ነች እያልከኝ ነው አዎ ግን እኮ እሱ ማታለል ነው ልጄ ታው እንደውም ራስ ያገኛታለሁ እኔ በሆን ኖሮ ወደዛ ልሄድም ነበር እና የት ነበር የምትሄደው ሁሌም ከተዘጋ በር ጀርባ አንድ ነገር አለ እሺ የት ነሽ ፊዳን ስማይ ልጄ አንዳንዴ ሰዎች ልክ እንዳልሆኑ ሳይገባቸው በችኮላ የማይሆን ውሳኔ ሊወስኑ ይችላሉ እናም አሁን በእኔ ተናደሃል እናም በንዴት ምክንያት ፊት ለፊት ያለውን ነገር እንኳን ማየት አልቻልክም ግን ለመፍረድ አትቸኩል ሁሉም ነገር ምክንያት አለው ንዴትን ትንሽ ብታረጋጋው ሁሉም ግልጽ ይሆንልሃል ብቻ ግን ለእኔ በሰዓቱ የተፈጠረውን ነገር ላንተ መናገር ትክክለኛ ውሳኔ ነበር እሺ በጣም ተናድጃለሁ አለቃ ይሄን አድናን የሚባል ሰው ያተመነው ባከኝ ይገባኛል ግን በዚህ ብድር ምክንያት አንተ ማስዬ መጨነቃችሁ አግባብ ነው ብዬ በጭራሽ አላምንም ይኸውልህ ሄጄ አናግሬው ነበር አለቃ ብድር ከሆነ ደግሞ የኔ ዕዳ ነው ትክክለኛውን ነገር ነው ያደረግ ታዲያ ለምንድን ነው ንዴቱ ያለቀቀ አለቃ አስዬን ከዛ ሰውዬ በተቻለኝ ፍጥነት ማራቅ አለብኝ የግድ ነው ያንን ገንዘብ ማግኘት አለብኝ የተባረክ ነህ ወጣት ነህ ተሰጥቷል አንበሳው ከስራው ጋር ደግሞ ይህንን ነገር በቀላሉ ልታልፎ ትችላለህ አመሰግናለሁ ሁሌም ቢሆን ትረዳኛለህ ከጎኔም ትቆማለህ አለቃ አንድ ነገር ደግሞ አለ አቶ አድናን ስራ ሊሰጠኝ ጠይቆኝ ነበር ከልብ ነው እና ምን አልከው ታዲያ አይ አልተቀበልኩትም አለቃ ሱቁን ትቼ ሌላ ቦታ ልሄድም አልኩት ግን እንዴት ሊቻል እንደሚችል ራሱ አላውቅም በተቻለ ፍጥነት ያንን ገንዘብ ማግኘት አለብኝ አለቃ የግድ ነው ካልሆነ ግን ከባድ ነው በል ተነስ
ግን ቴፊዳን ብፈልግሽ ላገኝሽ አልቻልኩም ነበር። የተደብቀሽ ነው? የሚስጥር መደበቂያ ቦታዬን መቼም አልናገርም፣ አዝናለሁ። ግን እኮ ምንም ማጉረብረም አያስፈልግም። አሁን ንገሪኝ። እና አሁን ደግሞ ለመደበቅ ያንተ ተራ ነው። እሺ ጀምር። መቁጠር ልጀምር ነው። 1 2 ስማ፣ አንተ ወዴት ነው የምትሮጠው? ና ወደዚህ። እኔና ቴፊዳን ድብብቆሽ እየተጫወትን ነው። አሁንም ማስቸገር ጀመርክ አይደል? አልተውክም። ታችኛው ክፍል አስገብቼ ቆልፍብህና እናያለን። ከዛም ሰላምና ጸጥታ አገኛለን። በል አሁን ሂድ። ድብብቆሽ የሚባል ነገር የለም። ሂድ፣ ከፊቴ ዞር በል። 14 15 ቁጥር ይጨርሻል። የመጨረሻ እድል ነው። ተደበቅ። አሁን መፈለግ ልጀምር ነው። ውዴ፣ ቆይ ለምንድን ነው ያልተደበቀው? በቃ መጫወት አልፈልግም ቴፊዳን። ግን እኮ ድብብቆሽን እንጫወት ያልከኝ እኮ አንተ ነህ። ለምንድን ነው መጫወት ያልፈለግከው? ምንድን ነው ችግር አለ? ደከመኝ። እሺ ደክሞ ከሆነ አንጫወትም፣ ይቅር። እና ወደ ወጥ ቤት እንሄድና ኩኪስ በወተት እንብላ። ወተት ውስጥ እየነከርን እንብላ እንዴ? እሺ፣ ግን የስትሮበሪ ነው የምፈልገው። ችግር የለውም፣ እንሂድ። አይዳንዬ፣ ሰርጉን እዚሁ አትክልት ስፍራ ላይ ብናደርግ የሚገርም ነው የሚሆነው። ቆንጆ ነው የሚሆነው። እርግጠኛ ነሽ እማዬ? ማለቴ እኔ እንጃ፣ ግን የባህር ዳርቻው አካባቢ ላይ ብናደርገው ጥሩ ይመስለኛል። በዛ ላይ የስራ ጫናም ይቀንስልናል። የስራ ጫና? አምላኬ በፈጣሪ ስም ስሚ ኤጄ፣ ስራውን አንቺ የምትሰሩ አስመሰልሽው እኮ። አይዳን እንደዚህ አይነት ዝግጅቶችን የሚያስተካክል ድርጅት አናግራ ነበር። ያው እውነት ነው። ለምን እንደሆነ አላውቅም፣ ጨንቆኛል። አልገባኝም ኤጄ። ቆይ ለምንድን ነው የጨነቀሽ? ሁሉንም ማድረግ ያለብኝ ነገር አድርጋለሁ። ማለት ትንንሽ ነገሮች ናቸው የቀሩት እና እሱ ላይም አብረን መወሰን እንችላለን። ቆይ ለእኔ አልነበር እንዴ የምታግዡ? አዎ ለአንቺማ ነው የማግዘው። እና እንደዛ ከሆነ በያ ንገሪኝ። ጠረጴዛዎቹ እንዴት እናስተካክል? ለንደን እያለሁ አንድ ሰርግ እንደሄድ ተገድጄ ነበር። ተገደሽ? እመኑም አትመኑም እኔ መሄድ አልፈለግኩም ነበር። ግን ዋናው ነገር ሰርጉ በጣም ቆንጆ ነበር። ወይ በቃላት ራሱ የሚገለጽ አይደለም። አሁን ሳስበው ስለሄድኩኝ ደስ ይለኛል። ሙሽራውና ሙሽሪት የሚቀመጡበትን ጠረጴዛ አንድ ቆንጆ አትክልት ስፍራ መሃል ላይ ያደረጉት እና እንግዶቹን ደግሞ እነሱ ዙሪያ ላይ ያደረጓቸው። ልክ ሁሉም አንድ ትልቅ ጠረጴዛ ላይ የተቀመጡ ነበር የሚመስለው። በጣም ቆንጆና ደስ የሚል ነበር። ልክ አንቺ እንደምትፈልጊው ማለት ነው። አይ ይሄ ደስ የሚል ይመስላል። ይሄ ሐሳብ ምን ይመስልሻል እማዬ? ቆንጆ ይመስለኛል። ሁሉም እንግዶች አንድ ጠረጴዛ ላይ ጥሩ ሐሳብ ነው። እንደዛ ይሁን። አዎ እሺ። ጠረጴዛውን ልክ እንደዚህ አድርገን እናስተካክለዋለን። እንግዶቹን ደግሞ በጎን በኩል እንዲሆኑ ማድረግ እንችላለን። በጣም የሚመች ማድረግ እንችላለን። በጣም ዘና እንላለን። አይ ወይዘሮ ሀሊዴ፣ በሽታው አሁን ስላለበት ሁኔታ ምንም ነገር ማለት አልችልም። እነዚህ ውጤቶች በጣም የቆዩ ናቸው። እንዳንቺ አይነት ታማሚዎች ቶሎ ቶሎ ሕክምና መከታተል አለባቸው። ገባኝ። ንገሪን እና እንደዛ ከሆነ መደረግ ያለበትን ነገር እናድርግ። በመጀመሪያ አንድ ነገር ልናገር። የምርመራ ውጤቶቹ የሚያሳዩት በሽታው ቀስ እያለ እንደሚያድግ ነው። ግን እሱ ማለት መፍራት አለብን ማለት አይደለም። የእድገቱ ፍጥነት ከታካሚ ታካሚ ይለያያል። ነገር ግን ምርመራውን በፍጥነት ብናደርግና መደረግ ያለበትን ነገሮች በሙሉ ብናደርግ በሽታውን ከስሩ መቅጨት እንችላለን። ወይ ሁሉም ነገር ቆንጆ ነው የሚሆነው። በጣም አመሰግናለሁ የኔ ውድ ልጄ። ምን ላድርግሽ? እውነቴን ነው የምልሽ፣ ያላንቺ ከባድ ነበር የሚሆነው። ምን ብዬሽ ነበር? ለአንቺ ነው የማግዘው አላልኩሽም ነበር? አይዳን ጥለሽ ሄድሽ ብለሽ ራሱ አቅሳሽኝ ነበር። በሱ ተናደሽብኝ ነው? ሴቶች እስቲ እሱን ተውት። ሙሽሪት ዝግጅትሽ ላይ ምን እያደረግሽ ነው? ያው እማዬ፣ ስለዛማ ሆቴሉን አመቻችቻለሁ። ሚዜዎቼን ማሳመን ከባድ ነበር፣ ግን አሁን ላይ እኔ ብዙም ደስተኛ አይደለሁም። አንድ ነገር እኮ ተረስቷል። ከሚዜዎችሽ ጋር ጭፈራ መለማመድ አለብሽ። ወይ እሱ መቅረት አይችልም። አይሆንም። አረ ኤጄ አይሆንም። ኤጄ ልክ ነች። በብዙ ነገር ተወጥረሻል። በይ ተነሽ እንሂድ። ወዴት? ለአንቺ ድግስ ቀሚስ መግዛት አለብኝ። ምን ይመስልሻል ማዬ? አይ ኤጄ፣ ምን ነው እኔ አልተጋበዝኩም እንዴ?
ምን እያልሽ ነው? እሱማ ተጋብዘሻል እንጂ። እሺ በቃ ተነሽ፣ መጨቃጨቅ ካልፈለግሽ ተነሽ። እንሂድ፣ ድግስ መደረጉ አይቀርም። ስለዚህ ቀሚስ ያስፈልገኛል። ቻው። አክስቴ አሊዴ ደህና ነሽ አይደል? አመመሽ እንዴ? አይ ልጄ፣ አረ ደህና ነኝ። ትንሽ ደክሞኝ ነው። ለዛ ነው ትንሽ የተዘናጋሁት። ለትንሽ ጊዜ እረፍት አድርጊ። ለድካሙ ቡና ላፍላለሽ። አብረን ብንጠጣ ምን ታስቢያለሽ? እሺ ልጄ፣ እሺ። አክስቴ ሆሊዴ። አቤት ውዴ። ቆይ ዛሬ አሞሻል እንዴ? አላመመኝም ውዴ፣ ደህና ነኝ። እንደዛ ከሆነ ሙቀትሽን ልለካልሽ። ግን ያመመሽ ይመስለኛል። ቆይ ለአባቴ ነግረውና ወደ ሆስፒታል ይወስድሻል። እሺ እኔ ውድ። አቤት ያልችን። አልናፈኩሽም ውዴ? ስማ፣ የማይመስል ነገር አታውራ። ስለምን መናፈቅ ነው የምታወራው? ውይ አይዳን፣ ለድግስሽ በጣም የታሰበበት ሰፋ ያለና ቆንጆ ነገር ታደርጋለሽ ብዬ ጠብቄ ነበረ። ታውቂያለሽ፣ እንጃ ግን በትልቁ ፎቶሽ የሚለጠፍ ከ3 ወር በፊት እንደ ማስታወቂያ መነጋገሪያ የሚሆን መስሎኝ ነበረ። አልገባኝም። ቆይ አንተ እንዴት ስለ ፕሮግራሜ ልታውቅ ቻልክ? አይዳን፣ አይኔና ጆሮዬ ሁሉም ቦታ እንደሆነ ታውቂያለሽ አይደል? ሰው እንዲከታተለኝ አድርገህ ከሆነ እውነቴን ነው የምልህ። አይደለም የኔ ውድ፣ እኔ ብዙ ስራ ያለብኝ ሰው ነኝ። የሆነች ልጅ ስታወራ ሰምቼ ነው እና ወሬውን ስናነሳው ነው የነገርኩሽ። እጄም ትመጣለች አይደል? አዎ ትመጣለች። ውይ አሪፍ፣ በጣም ደስ ይላል። እንደዛ ከሆነ እኔም እመጣለሁ። እንደዛ አታድርጊ ያልችኝ። ለሴቶች ብቻ እኮ ነው ድግሱ። ለምንድን ነው አንተ መኖር ያለብህ? ለአንቺ ብዬ የማደርገው ምንም ነገር የለም። አንቺ እየተዝናናሽ ነው። በዛ ላይ ከአንቺ ምን እንደምፈልግ በደንብ ታውቂያለሽ አይዳን። ኡፍ፣ እስኪ የማየውን ነገር አታወራ ያልችኝ። በቃ ስልኩን ዝጋው። ቻው። አይዳን ስሚ፣ ያው ይህን ሰርግ የማድረግ ህልምሽ እናም የማግባት እቅድሽ ትዝ ይልሻል አይደለ? እኔ ሁሉንም ነገር በደንብ አድርጌ አስታውስሻለሁ። ታውቂያለሽ አይደል? እና ያንን እያወቅኩኝ እንደማላውቅ መሆን ይከብደኛል። እመጣለሁ ካልኩ እመጣለሁ ነው። እሺ እንግዲህ አልተረዳኸኝም። ይኸውልህ በደንብ ስማኝ። ይሄንን እያልኩ ያለሁት እኮ ለራስ ብዬ ነው። ማለት አንተኛ ጋር ከመጣህና አብረን የምትቀመጥ ከሆነ ኤጄ ልትተዋወቃትና ልትቀርባት ከሞከርክ ቆይ የምታስበው እኛን ትታ አንተ ጋር የምትሆን መስሎክ ነው? እስኪ በደንብ አስብበት። ወይ እባክሽ እንደዚህ አይነት ነገር አታስቢ። ኤጄ ብቻ ከኔ ጋር አገናኛት። አሁን እቺ ቆንጆዬ ጭንቅላችን አታስጨንቃት። ሁሉም ነገር መስመር ይይዛል። ድግሱ የት ነው የሚሆነው? ሳፓንጃ ከተማ ነው። እሺ ጥሩ። አይዳን እንሂድ እንጂ። እዚህ ቆንጆ ቡና እንጠጣና እንወጣለን። እሺ ነይ። ሴቶች ዘና ብላችሁ ሳይመሽ ተመለሱ። ውይ በፈጣሪ ስም ማዬ፣ አይዳን አየሻት አይደል? በዚህ እድሜ ምን እንደምትለኝ ሰማሽ አይደል? ይገርማል። አይዳንን ነው እያናገርኩ ያለሁት አንቺን አይደለም። እናትና ልጅ ስትጨቃጨቁ በጣም ነው ደስ የምትሉኝ። አታስቢ ማዬ፣ ለራት ቶሎ ቤት እንመለሳለን። ወንድሜ እንዴት ነህ? ትልቁ ወንድሜ ደህና ነኝ። ልትወጡ ነው አይደል? አዎ ውዴ፣ ለኤጄ ቃል እንገዛ ልንሄድ ነው። ለእናንተ ሰርግ ቀሚስ ልገዛ ልሄድ ነው። አብረህና ልልህ ነበር ግን መዞር እንደማትወድ ትዝ አለኝና ተውኩት። ወይኔ አምላኬ ኤጄ፣ ወንድምሽማ እንደዚህ አይነት ነገር እንደማይችል ታውቅ የለ? ወዲያው ይሰለቸዋል። እሺ በቃ ውዴ ነይ እንሂድ አሁን። የኔ ውድ እንድናመጣልህ የምትፈልገው ነገር አለ? የለም። ኤጄ ቆንጆ ነገር ግዢ እሺ? ሰማሽኝ አይደል? ችግር የለውም ንግስት ከሪማን አታስቢ። ልጄ። አቤት ማዬ። እንዴት ነህ? የምትነግርኝ ነገር አለ? ላስጨንቅህ አልፈልግም፣ ግን አይዳን ለአንተ ያላት ስሜት ግልጽ ነው። ለቡራክም እንደዛው። እቺ ልጅ በጣም ትወድሃለች። እማዬ ባክሽ ስማኝ፣ ኮማ ውስጥ እያለ በጣም ደክሟት ነበር። ከዛ ድካም ትንሽ ብታርፍና የዚህን የትዳር ጭንቀት ትንሽ ብታራግፍ ሌላ ሴት ነበር የምትሆነው።
በሚገባ አውቃታለሁ። የእውነት አንተም ታውቃታለህ። እማዬ በቃሽ። አንድ አይነት ነገር በተደጋጋሚ መስማት በጣም ሰልችቶኛል። አይዳን ጥሩ ነች። አይዳን ልዩ ነች። በምታደርገው ነገር ሁሉ ደስተኛ ነኝ። ግን ደግሞ አንቺ የምትይውን ህይወት አላስታውስም። ምንም አላስታውሰውም። እነዛ ቀናት የነበራቸውን ስሜት የምትይውንም ነገር ምንም አላስታውስም። ተው እባክህ እንደዛ አትበል። እመነኝ፣ በቅርቡ ታስታውሳለህ። ምን እንደሚሰማኝ ከዚህ በፊትም በደንብ ነግሬሻለሁ። አሁንም ያለኝ ስሜት አልተቀየረም እማዬ። ስለዚህ አታስጨንቂኝ። ወንድሜ ቶፕራክ። አሊ፣ ይኸውልህ አሁን መኪናው ዝግጁ ሆኗል። ስለዚህ ምንም አታስብሽ። አመሰግናለሁ። ሌላ የምትፈልገው ነገር አለ እንደ ወንድሜ? እውነት ለመናገር አለ፣ ግን ደግሞ አንተን መጠየቅ እንዳለብኝ ግን አላውቅም። ምን ማለት ነው ወንድሜ? የምትፈልገውን ሁሉ ጠይቀኝ። አሁን ላይ በጣም ተጨናንቄያለሁ። የምፈልገው ብቸኛው ነገር ሰላም ነው። ግን ደግሞ የኔ ህይወት ውስብስብ ነው። በጣም ግራ ያጋባል። የሰርጉ ነገር በጣም አስጨንቋል አይደል ወንድሜ? የሰርጉ ጉዳይ? አዎ ትክክል ነህ። ግን መጨነቅ ስህተት አይደለም ወንድሜ። በዚህ በኩል የሰርጉ ዝግጅት አለ። ከዛ ደግሞ ህይወትህ መቀየር አለ። ከሰርጉ በኋላ ህይወትህ ይቀየራል ወንድሜ። ከዛ በኋላ ብቸኛ ሰው አትሆንም። አስበው እስኪ። ሁሌ ጠዋት ከምትወዳ ሴት አጠገብ ትነቃለህ። ሲያምህ አጠገብህ ነች። ያው እሷም ሲያማት ከጎኗ ነህ። የሰርግ ዝግጅት ከባድ እንደሆነ አውቃለሁ ወንድሜ። ግን ምንም ቢሆን ከዛ በኋላ ቆንጆ ህይወት ነው የሚጠብቅ። ሐሳብ አይጓ ወንድሜ። ሁሉም ነገር ያበቃል። የሰርጉ ቀን ትንሽ ቀን ነው የሚቀረው። እንዳልከው ነው። ትንሽ ቀን ነው የቀረው። ዛሬ ቀጠሮ ነበራችሁ አይደል? ውይ በፈጣሪ ስም እየቀለዳችሁ ነው አይደል? አይዳን ቤት የለችም? አሁን ወደ ገበያ ሄደው ነው። ትንሽ እንጠብቃቸው። ሌላ ቀጠሮ አለብኝ። ውይ ፈጣሪ። ግን እኮ ታውቃለህ ሰርጉ እየደረሰ ነው። አይዳን እንዳትቀየምህ። ሌላ የምትጠብቀኝ ሙሽራ አለችኝ። እሷም ትቀየመኛለች። ማንንም ሰው ማስቀየም አልፈልግም። እሺ ቆይ ለኤጀል ደውልላት። ውይ አንቺ ደግሞ ማንሽ? እኔ ፊዳን ነኝ። በቃ አይዳን ከሌለች እሷን እንጠቀም። ያው እንግዲህ ቀሚሱን አንቺ ታድርገዋለሽ፣ አንቺ ላይ እናየዋለን። ቆይ ይቅርታ፣ ግን እመቤት አይዳን እንደለካሁት ስታውቅ ደስ ላይላ ስለሚችል መለካቱ ቢቀር ይሻላል። አስተያየትሽን ጠይቀናል። ይህንን ይዘሽ ሂጂና ለብሰሽው ነይ። ሂጂ ፍጠኝ። አይዳን ረስታው መሆን አለበት ይወጣችሁ። ደግሞ እኮ በጣም ጠንቃቃ ነች። ጓደኛዬ እንዴት ነህ? እባክህ በለው። አንተማ አትሆንም፣ ምንም አትሆንም። እውነቴን ነው። ልተማመንብህ የማልችል ሰው ነህ። ስንት ጊዜ ጠበቅኩ። አንተ ግን እኔ ጋር ልትመጣ አልቻልክም። ትክክል ነህ እኮ ጀማል። ግን የሁሉ ሥራ እያለ ምን ላድርግ? እና በል እስኪ ንገረኝ መርት፣ ምን ተፈጠረ? ምን አደረግ? ነገሮች ትክክል እየሄዱ አይደለም ጀማል። ምንድን ነው? ምን ነው? ችግር አለ? ይቅርታ ወንድሜ፣ ምን እንደሆነ ልንገርህ። ነገሩን አታካብደው። ችግሩ ንገረኝና ምን አድርገን ማስተካከል እንደምንችል እናስብ። ጀማል፣ ገንዘብ መበደር ፈልጌ ነበር። እሺ አታስብ፣ ችግር የለውም። ስንት ነው የሚያስፈልገህ? 10 ሺህ? 20 ሺህ? 500 ሺህ ነው በለው። 500 ሺህ? ማን ነው ያንን ያህል ገንዘብ ያለው ወንድሜ? ብድር ምናምን ስትል እኮ ትንሽ መስሎኝ ነበር። ትክክል ነው ወንድሜ። ብቻ ይቅር ተው በቃ።
በጣም ውብ ነሽ። ውይ እባክህን ሂድ። ከሰርጉ በፊት ሙሽራዋን ማየት መጥፎ ዕድል ነው ይባላል። ይህን አታውቅም እንዴ? ንገረኝ። ቆይ መጀመሪያ ነገር አንቺ ከኔ ጋር እስካለች ድረስ መጥፎ ዕድል ብሎ ነገር የለም። አንቺ ለኔ ጥሩ ዕድሌ ነሽ። በጣም እድለኛ ሴት ነኝ። እጣ ፈንታ ነው እኔ ጋር መጣ። እንዳንተ ዓለም ላይ ጥሩ ዕድል የሆነኝ ሰው የለም። ፊዳን በይ ፍጠኝ እንጂ ለበሽው? ለብሰዋለች። በጣም አሪፍ ነው። በይ 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 አይዳን ሳትመጣ ቶሎ በደንብ እንየው። በፍጥነት ተራመጂ። ነይ ፍጠኝ። ጀማል አንድ ይቅርታ አድርግልኝ። የት ልትሄድ ነው ወንድሜ? አሁን አይደል እንዴ የመጣኸው? ሻይ እንኳን ላምጣልህና ጠጣ። በቃ ሌላ ጊዜ እንጠጣለን። እሺ እሺ ይሁን፣ ግን ቶሎና እንድናፍቅ አታድርገኝ። አንድ ያሰርኩን ነገር አለ፣ ግን እናወራበታለን። 500 ሺህ? ምን አይነት ሰው ነው 500 ሺህ ሊሬ ሊያበድርህ የሚችለው? አታስቀኝ እንጂ። እዚህ ጋር ያምራል አወራረዱ። እስቲ ቆይ አንድ ጊዜ። ምን እየተካሄደ ነው? አይዳን ተረጋጊ። ላገኝሽ ስላልቻልኩ ነው። ቀሚሱን ይዞ መጣና ጊዜ አልነበረውም። ማየት ስለነበረብን ፊዳንን አለበስናት። አይዳንዬ፣ ሌላ ነገር ቢሆን የሚያስቀይምሽ ነገር እንደማላደርግ ታውቂያለሽ። ቆይ እየቀለድክብኝ ነው እንዲህ ያለኸው? እና ሌላ ቀን አልነበረህም? ምን ማለት ነው? እኔ ቬሎ እንዴት ሌላ ሴት ትለካዋለች? ንገረኝ እስኪ። እመኝኝ፣ እኔ ወድ ብዙ ስራ ነበረኝ። ለዛ ነው እንደዚህ ያደረግኩት። አሁንስ ምን ማለት ነው? ቆይ አይዳንዬ፣ ሁሉም ነገር ሰላም ነው። ለማየት ብቻ ነው እንድትለካ ያደረግነው ብለዋል። የማይመስል ነገር አታውሪ ኤጄ። አንቺ ብትሆኚ ኖሮ ቬሎሽን ሌላ ሴት ብትለካብሽ ደስ ይልሻል? ንገሪኝ፣ ደስ ይልሻል? ወይዘሪት ፊዳን እባክሽ ቀሚሱን አውልቂ ውዴ። እና ራሷ ብትለካው ጥሩ ይመስለኛል። ለአንቺ በጣም ልክሽ ነው። እሺ ትሰሚኛለሽ? አሁን ቶሎ ሂጂና ቀሚሱን ቀይሪ እባክሽን ወይዘሪት አይዳን። ለራት ጠብቀን ነበር ግን አልመጣህም። ምግብ ላሙቅልህ? አይ እማዬ ይቅርብኝ፣ አልበላም። ምን ማለት ነው? እንደዛማ አትበል ውዴ። የሌሎች ሰዎችን ዕዳ ለመክፈል እየተንገበገብክ እንዴት የምግብ ፍላጎት ይኖርሃል? እማዬ እባክሽ ተይኝ፣ አትጀምሪም። አሁንም እየደወለች ነው። በል ሂድ ፍጠን፣ አታስጠብቃት፣ ቶሎ አንሳላት። ውይ የኔ ልጅ፣ ውይ በጣም እልህኛ ነህ። ሁሌም ቢሆን የምትፈልገውን ነገር ብቻ ነው የምታደርገው አይደል? ምን አደረክ? ስለ ታድናን ሐሳብ ምን ወሰንክ? አሴ ቆይ አሁን እየቀለድሽ ነው እንዴ ያለሽው? እሱን ጉዳይ እኮ ዘግተኗል አይደል እንዴ? መርት እባክህ እንደዛ ብለህ አትዝጋው። ይኸውልህ እኔ መጥፎ ነገር እያልኩ አይደለም። ምናልባት ብታስብበት ጥሩ ይመስለኛል። አሴ ቆይ ምን እያልሽኝ እንደሆነ ገብቶሻል? ቆይ እኔ አሁን ምን አልኩህ መርት? ቆይ መጥፎ ነገር ጠይቄሃለሁ እንዴ? ደግሞ ስማኝ፣ አንድ ድርጅት ውስጥ ብንሰራ ጥሩ አይመስልህም? ጥሩ አይሆንም አስዬ፣ በጣም መጥፎ ነው የሚሆነው። አስዬ ያንን ገንዘብ እንደምንም ብያገኘዋለሁ አልኩሽ እኮ። አሁንም ልታምኚ ፈቃደኛ አይደለሽም እንዴ? እኔ ከዛ ሰውዬ ጋር በምንም ተአምር መስራት አልፈልግም። እሺ እና አንቺም እዛ እንድትሰሪ አልፈልግም፣ ምክንያቱም እሱ ላይ ምንም እምነት የለኝም። ምን ማለት ነው? ቆይ ደግሞ ለምንድን ነው የማታምነው መርት? ለምንድን ነው አስዬ? ለምንድን ነው እንደዚህ የምትከራከሪኝ? አስዬ ከዚህ በላይ ከወራን ላስቀይምሽ ስለምችል ይብቃን። እሺ በቃ ልዘጋው። እሺ በቃ ወይ በዚህ ገንዘብ ጉዳይ ይበልጥ ልትጎዳዱ ነው።
ግር የሚል ነገር አለ። ግን ምንድን ነው? ትንሽ ጊዜ ብቻ ነው ያለኝ ነጃት። እኔ ለማስታወስ በጣም ትንሽ ጊዜ ነው የቀረ። ሰልማ የኔ ውድ ልጅ ምን ተፈጠረ? የታመመ ሰው አለ? አረ የለም፣ መርት መጥቻ ያለው ብዬ አስቤ ስለነበረ ወይ ነው። ልጄ፣ ሐሳቤ ስለተበታተነ እሱ ምንም አልመጣልኝም። መርት መርት፣ ማን እንደመጣ እይ። ማን ነው የመጣው? ናና፣ ሳልማ አንተን ለማየት መጥታለች። ምንድን ነው ሰልማ? ደግሞ ይህ ምንድን ነው? 500,000 ማንንም ሰው ገንዘብ መጠየቅ የለብም። ይህንን ወስደህ ዕዳህን ክፈል። ስላሰብሽልኝ አመሰግናለሁ፣ ግን ይህንን ልቀበልሽ አልችልም። መርት ትክክል ነው የኔ ውድ፣ ይህንን መቀበል አንችልም። ለማንኛውም የምታወሩት ነገር አለ መሰለኝ። እኔ ወደ ክፍል ልሄድ ነው። አክስቴ ዛሬ ለምንድን ነው እንደዛ ያልሽው? እኔ መርትን ለመርዳት እየሞከርኩ እኮ ነው። ወይ የኔ ልጅ፣ እስካሁን አላወቅሽኝም እንዴ? አንድ ነገር ስናገር እኮ ዝም ብዬ አይደለም። የዚህ ገንዘብ ጉዳይ ቢፈታ ምን እንደሚፈጠር ታውቂያለሽ? ከባድ ነው። ሌላ ምን ይፈጠራል? የመርት ችግር ይፈታል ማለት ነው። ወይ ወጣትነት የኔ ውድ፣ ይሄ የገንዘብ ጉዳይ በቁማቸው ነው የሚገላቸው። ከዛ በኋላ ደግሞ መርት አሴን እየራቃት ይሄዳል። እኔን አዳምጪኝ፣ እኔ ብልጥ ሴት ነኝ። ስለዚህ አታስቢ። አቤት ወንድሜ። የትኛው ምርት? እሺ፣ ግን ወንድሜ ምርት እንደዚህ አይነት ሥራ መቼም አይቀበልም። አይሆንም ወንድሜ፣ የተሰረቁ መኪኖችን በዛ ይዞ መግባት አይቻልም። ሌላ መንገድ እንፈልግ እንጂ። አይ ወንድሜ፣ ኧረ በፍጹም አንተንማ አሳልፌ አልሰጥህም። ምንም አታስብ። እሺ፣ የምትለውን ሁሉ አደርጋለሁ። እሺ፣ በቃ አንድ መንገድ እፈልጋለሁ። እሺ፣ ይህ ነገርማ በነፃ አይደለም። እስኪ እናያለን። ልክ ነው፣ ያሳለፍነው ነገር በጣም ከባድ ነበር ሳንዬ። ያው የእኔ ፊዳንን ማገዝ አልቻልኩም እና ደግሞ ምርትንም እንደዛው። ከቻልኩ ነገ የቀጠረው ቦታ ሄዳለሁ። እግሬ ደህና ቢሆን ኖሮ ለልጆቼ አባት መሆን የማልፈልግ ነው የሚመስልሽ? ታስሬ እኮ ነው እንደዚህ የሆንኩት፣ ወድጄ አይደለም። እናስተካክለዋለን አባት ኡስማን፣ እመነኝ፣ እናስተካክለዋለን። ፈጣሪ ፍቃዱ ከሆነ ለአክስቴ ሳንዬም ነገራትና ትኬቱን ታዘጋጅ፣ ካልሆነ ጀርመን እንልካለን። ይስተካከላል እያለኝ እኮ ነው። ደስ አይልም? አዎ እውነቴን ነው አባቴ ኡስማን። በተቻለ ፍጥነት እንዘጋጅ፣ ጊዜ ማጥፋት የለብንም። ለአክስቴ ሳንዬም ነገራት፣ ትኬቱን ብታዘጋጅ ጥሩ ነው። ሳንዬ በቃ አሁን ትኬቱን አዘጋጅ። የኔ አንበሳ አባት። ውይ፣ ደህና ነሽ?
በዚህ ህይወት እንዳንቺ አይነት ቆንጆ ሴት አይቼ አላውቅም። እንዳንቺ አይነት ልዩ ሴት አጋጥሞኝ አያውቅም። በጣም ነው የማፈቅርሽ ፊዳን። እስከ መጨረሻው የእኔ ሚስት እንደምትሆኚ ቃል ትገቢልኛለሽ? ልታገቢኝ ፈቃደኛ ነሽ? ነጃት፣ ዘፈናችንን ምንም አልረሳውም። እሱን እርግጠኛ ነኝ። ልክ እንደ ስሜ ልብ ውስጥ እንዳለሁኝ አውቃለሁ። በጣም እርግጠኛ ነኝ። ፍቅራችን አሁንም አለ። አንተን መቅረብና ለመራቅ መገደድ በጣም ከባድ ነገር ነው። ባሌ እንደሆንክ ጮክ ብሎ መናገር አልችልም። ወይኔ አምላኬ፣ እባክህን ጥንካሬን ስጠኝ። ሰላም፣ እንዴት ነህ ልጄ? መቼ መጣህ? ለምን በሌሊት ገባህ? በጣም ረጅም እንደሚሆንብህ አልጠራጠርም። ቆይ አይን ምንድን ነው? እንቅልፍ አልተኛም እንዴ? ለትንሽ ሰዓት ነው የተኛሁት አለቃ። እንግዲህ ምንም ነገር ማድረግ አይቻልም። እሺ ሻይና አፍላና ቁርስ እንብላ። በቃ ምናልባት ቁርስ ብንበላ እሱ ሳይሻል አይቀርም። ሻዩ ደርሷል አለቃ። አመጣለሁ። አቤት ወንድም፣ መረዳ ነገር አለ? ኦ ጀማል ወንድሜ፣ እንኳን ደህና መጣ። እንዴት አለቃ? ጀማል ማለት የውትድርና ጓደኛ። ሰላም፣ እንዴት ነህ? ስለተዋወኩ ደስ ብሎኛል። በቃ እናንተ ተጫውቶ እኔ ልሂድ። ምን ተገኘ ወንድሜ? ያው እንግዲህ ትናንት ባዶ እጅህን ልኬ ስለነበር በጣም ነበር የነበረኝ። ችግር እንዳለ ግልጽ ነው። ብቻ ሌሊቱን ሙሉ ምን ማድረግ እንዳለብኝ ሳስብ ነው ያደርኩት። የፈለግከውን ስላላገኘሁልህ ተሰምቶኛል። ሐሳብ አይግባ ጀማል። ቢኖርህማ ባዶ እጄን አትልከኝም። ሁለታችንም በሰዓቱ ደህና አልነበርንም፣ ግን ፈጣሪ በጣም ይወድሃል። ባለፈው ስትመጣ ሱቄን አይተኸዋል። ትንሽ ነውና የራሳችን ነገር እያደረግን ነው። እንደምታዩ ተፍተፍ እያልን ነው። ግን የሆነ ሥራ መጥቶልኝ ነበር። እንግዲህ እንኳን ደስ አለህ ጀማል። አንተም ከተቀበልከኝ ከዚህ ሥራ ገንዘብ መስራት ትችላለህ። እንዴት ነው የሚሰራው? አልገባኝም። ምን መሰለህ፣ የድሮ መኪና የሚገዛ ድርጅት አለ። ደህና ዕቃዎችን ለይታ አውጥተው ይሸጣሉ። እኔን ለማግኘት ነው የመጡት። ይህ ሥራ ደግሞ በጣም ብዙ ገቢ አለው። እንዳየኸው ሱቄ ትንሽ ነው፣ ያን ያህል ሥራ መስራት አይችልም። ከዛ አንተን አሰብኩ። እዚህ ሥራ ላይ አብረን እንስራ። በጣም ውጤታማ ሥራ ነው። ይህንን ሥራ እኛ ካልወሰድነው ሌሎች ይወስዱታል ማለት ነው። ስለዚህ አሁኑን መፍጠን አለብን። ምን ትላለህ? እና ታዲያ እንዴት ነው የሚሰራው? እንግዲህ ጭንቅላት ላይ ያለው ጥያቄ ይገባኛል። አንዳንድ ሰዎችን እየደወልኩ ጠይቄ ሳጣራ ነበር። ታማኝ የሆነ ድርጅት ነው ብለውኛል። እና በዛ ላይ ገንዘቡን አያባክኑብን። ታማኝ ሰዎች ናቸው። ስማኝ፣ እቅድ ራሱ አውጥቻለሁ። የተወሰኑ ሰዎችን እልክልሃለሁ። ቢያንስ ድካምህ እንዲቀልልህ ያደርግልሃል። ከዛ በኋላ ገንዘብ ይመጣል። ትናንት ብድር ስትፈልግ አልነበረም እንዲህ ወንድሜ? ከዚህ ሥራ ታዲያ ስንት ነው የምናገኘው? ስለ ሥራው በደንብ እናውራጅ። ስለ ገንዘቡ ነው ማውራት የምትፈልገው? ባይን ቁርስ በልተሃል ወንድሜ? አይ ገና አልበላሁም። ደግሞ በጣም በቃ ና እንብላ። ወይ እማዬ፣ ሰዓቱ ሄዷል እኮ እማዬ። ለምን አልቀሰቀስሽኝም? እንዴት አደርሽ ልጄ? ደህና አደርሽ? የጠዋት ጸሎት ሰዓት ላይም ስትሰሪ ነበረ። ልቀሰቅስሽ አሰብኩና አሳዘንሽኝ። እስካሁን ድረስ ምንም አልተረጋጋውም። መጀመሪያ ልተጣጠብ። ምን አይነት ስራ ነው የኔ ልጅ? ቀንና ሌሊቱን መለየት አልቻልሽም። ቆይ ሁሌ እንደዚህ ነው የሚቀጥለው? ምን ላድርግ እማዬ? ምንም አማራጭ የለኝም። እና መርት አቶ አድናንን ስለ ብድሩ አናግሮታል። አቶ አድናንም ጥሩ እድል አቅርቦለት ነበር፣ ግን ወደ ድርጅቱ አልሄድም አለ። እማዬ፣ አንቺም ስለዚህ ጉዳይ ታውቂ ነበር? ያው ስለ አንቺ ሊጠይቅ መጥቶ ነበር እና ስራ ነች ስለው። እና ታዲያ ለምን አልነገርሽኝም እማዬ? ቆይ ድርጅቱ ውስጥ ከመርት ጋር ችግር ቢፈጠርስ ኖሮ? አየሽ፣ መቼስ ምን እንደሚባል ታውቂያለሽ። አዎ አዎ አዎ፣ ንብረቱን የያዘ ሰው ምንም ማድረግ ቢባል ያደርጋል ይባላል አይደል ልጄ? እማዬ፣ እኔ የምለው ሌላ፣ አንቺ የምትይው ነገር ሌላ። ወይ ትዕግስቱን ስጠኝ አምላኬ። ወይ
ለአንቺ ምንም አይነት ስሜት የለኝም አይዳን። ብንጋባ እንኳን ባዳ እንደሆንሽ ያህል ነው የሚሰማኝ። ኡፍ ከሄድኩ በኋላ የሆነ ነገር ቢያስታውስስ? የማግባት ሀሳቡን ቢቀይርስ? ያኔ ቆይ ምንድን ነው ማደርገው? ምን ላደርግ ነው? ድግሱን ልሰርዘው እንዴ? እንደዛ ባደርግ ይሻላል። ቢያንስ እዚህ መሆን ከሆነ ሁሉንም ነገር መቆጣጠር እችላለሁ። አይዳን ምንም መወሰን አልቻልኩም። እስኪ ምረጭ። ለራት የትኛውን ቀሚስ ብለብስ ይሻላል? ሁለቱም ቆንጆ ነው፣ ግን ውዴ ይሄኛው ይበልጥ ካንቺ ጋር የሚሄድ ይመስላል። ምን ነው? ምን ተፈጠረ? ችግር አለ እንዴ? ያዘንሽ ትመስያለሽ። ምንም ችግር የለም ውዴ፣ ግን ቶፕራክ እንደዚህ አይነት ሁኔታ ላይ ሆኖ እኔ ዝግጅት ማዘጋጀቴ ትክክል ነው ብዬ አላስብም። ምናልባት ቀኑን ብንገፋው የተሻለ ይሆን እንዴ? ቢደገስ ምን ችግር አለው ታዲያ? እኔ ምንም ችግር ያለው አይመስለኝም ውዴ። በጣም ጓጉተሻል አይደል? ስትዘጋጅም ነበር። ደግሞ ሚዜዎችሽም ተዘጋጅተዋል። ለእነሱም ልክ አይደለም ማለት ምንም አላቅም። ደግሞ ወንድምሽን እዚህ ብቻውን ትቼው መሄድ ምንም ምቾት አልሰጠኝም። ግን ብቻውን አይሆንም። እማዬ አለች፣ አሊ አለ፣ አክስቴ አሊዴም አለች። ቶሎ ቶሎ እንደውልለታለን። በይኔ እባክሽ አትዘኚ፣ ቶሎ ተዘጋጂ። እኔም ገብቼ ልለባብስ። እሺ? ይህም ደግሞ ሌላ ችግር ነው። ስመለስ ሰላም በሆነ መጥፎ ነገር አይጠብቀኝም ብዬ ተስፋ አድርጋለሁ።